ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ እንግዲህ በዛሬው ቪዲዮ ላይ የምናየው ምንድነው ስለ ክሮሲንግ ጥቅሞች እናያለን። እንግዲህ የክሮሲንግ ማድረግ ምን ጥቅም አለው፣ ክሮሲንግ እና ጄኔቲክ ጌይን ምን ያገናኘዋል፣ እንዲሁም ራሱ ጌይን እንዴት ማምጣት እንችላለን፣ ምናልባት ጄኔቲክ ጌይንን እንዴት ሀገርን መመገብ እንደሚችል ዶክተር ወንድሙ እዙ ላይ ሰፋ ያለ ገለጻ ያቀርቡልናል። መነሻቸው እዚህ ናቸው። ይሄን ካልሰራን ለምሳሌ አንድ ዝርያ ጥሩ ሊሆን ይችላል። የዛሬ 5 ዓመት ግን በሌላ አዲስ በሽታ ሊጠቃ ይችላል፣ ምርቱን ሊቀንስ ይችላል። በምርት ደግሞ መጠኑ ከፍተኛ የሆነ ዝርያ ካገኘን ያንን እየመረጥን ነው። ለዚህ ነው ላለፉት 6-10 ዓመታት ብዙ ዝርያዎች ተለቀዋል እና ለትላልቅ ክላስተር ፋርሚንግ ለሰፋፊ ማሳዎች የሚባለው በየገበሬው ማሳ ላይ እያንዳንዱ የሚታዩት ሰፋፊ ማሳዎች መነሻቸው እዚህ ነው። ስለዚህ የዚህ የክሮሲንግ ስራ ትልቅ ትኩረት ሊሰጠው የሚገባ ነገር ነው። ሲታይ ቀላል ይመስላል፣ ግን በጣም ብዙ ትግል የሚፈልግ ነገር ነው። እዚህ ላይ ተወሰነ አስተያየት ዋናው እሱ ላይ ባነሳው ነገር ላይ አሁን በሳይንቲፊክ አነጋገር ጄኔቲክ ጌን መምጣት ግድ ነው። ጄኔቲክ ጌን ሊመጣ የሚችለው በእንዲህ አይነት የክሮሲንግ ስራ እንጂ ዝም ብሎ በመረጣ ከማህበረሰብ ዘር ወይም ውጭ የመጡትን ዝም ብሎ ላይን ሰሌክት በማድረግ ጄኔቲክ ጌን ማምጣት በጣም ከባድ ነው። አሁን እዚህ ጋር ቅድም ፓረንታል ሴሌክሽን ወይም ፓረንታል አይደንቲፊኬሽን ላይ ጥንቃቄ ስናደርግ አንደኛው ሳይክል በየሳይክሉ ሆኖ ይመጣል። አሁን ለምሳሌ አሁን ክሮሲንጉን ሰራ F1 F2 F3 F4 ደርሰ ላይን ሰሌክት አደረግ። ሳይሉን የተመረጠው ላይን ከቼኩ የሚበልጥ መሆን አለበት አይደለ? ወደ ሙከራው ሲንገባ ከቼኩ በላይ የሆኑት ላይኖችን መልሰ ወደ ፓረንት አድርገን እናመጣቸዋለን። ቢያንስ በየ4 ወይም 5 ዓመት ዞሮ ይመጣሉ። እንዲህ ስናደርግ ምንድነው የምናደርገው? ፋቨረብል ጂን አኩሙሌት እያደረገን በሂደት ከነበሩት የተሻለ ነገር ጂን ኮምቢኔሽን እየፈጠርን ከዛ ኮምቢኔሽን መሃል ሁሉ ጊዜ ጌን እያመጣ እንላለን። ጌን ከኢንተርምስ ኦፍ ይልድ ኢንተርምስ ኦፍ ኳሊቲ ጄኔቲክ ጌን ወይም ኢምፕሩቭመንት ማምጣት የሚቻለው በክሮሲንግ እና በክሮሲንግ ስራ ነውና ይሄ በጣም የግድ በየትኛውም ሰብል እንዲህ አይነት መሰራት ግድ ነው የሚሆነው። ለዛ በየብሪዲንግ ዘመናት ጄኔቲክ ጌን የማያመጣ ሀገር ህዝቡ መመገብ አይችልም። ምክንያቱም ህዝብ እየጨመረ ውስን መሬት ላይ እዛው ዛሬ 20 ዓመት ስታገኝ የነበረውን ዝርያ ፐርፎርማንስ መመገብ አትችልም። ዛሬ ቆሜና ጊዜውን የሚመጥን አይነት ዝርያ ለማምጣት በተለያዩ የጄኔቲክስ ቴክኒኮች የዚህ የሞለኩላር ጄኔቲክስ ስራዎችን ጨምሮ በደንብ አድቫንስ እያደረጉ ጌኑን እያመጡ ጭማሪ ክላስ ከባለፈው ዓመት እያስተማረ የምታመጣው በዚህ በኮምቢኔሽን ሂደት ውስጥ ነው። በክሮሲንግ የጄኔቲክ ጌኑም አንዱም የብሪዲንግ ፕሮግራሙ ምን አይነት ስታተስ ላይ አለ ማለት ደረጃ ላይ ነው ያለው የሚለውንም እንደማሳያ ነው። ፕላስ አሁን በዚህ በኦፍ ሲዝን ራሱ በመስኖ በኢሪጌሽን መስራቱ አንደኛ ለምሳሌ 7-8 ዓመት ይፈጅ የነበረውን ዓመት ስለሚቀንስ የዓመትን መቀነስ ራሱ አንዱ ጄኔቲክ ጌንን ከሚጨምርልን ነገሮች አንዱ ነው። ልክ ነው። አሁን ከዚህ በፊት ኢሪጌሽን ፋሲሊቲ ባልነበረበት ጊዜ ወደ 12 ዓመት ይፈጃል አንድ ዝርያ ክሮስ አድርጌ ዴቨሎፕ አድርጌ ለማውጣት። አሁን ወደ 7 ዓመት ቀንሰናል። እኛ በ7ኛው ዓመት ላይ ዝርያ የመልቀቅ እድል ላይ ደርሰናል። እሱ ማለት አሁን ቅድም ሲገልጽ F2 F4ን በጋ ላይ ማምጣት እነዚህ እንትኖች ያሰጥሩታልና በጣም ያሳንሳል የዝርያውን የመልቀቂያ እድሜ ማለት ነው። ማጅን 12 ዓመት የነበረው ወደ 7 ዓመት 5 ዓመት አርሶ አደር ጋር ዘሩ እንዲደርስ ያደረገው ጌንን አንዱ የሚያመጣው እሱ ነው። ምክንያቱም የቫራይቲ ዴቨሎፕመንት ፔሪድ ስትቀንስና እዛ ላይ ደግሞ ኢምፕሩቭመንት ስታመጣው አውቶማቲካሊ ጌኑን አቺቭ አደረገው ማለት ነው። በጣም ጥሩ ነው። ትልቅ ስራ እየተሰራ ያለ ያው ትኩረት መሰጠት አለበት። ይሄ ሁሉ ሲሰራ እንግዲህ ጊዜ ይፈልጋል፣ በጀት ይፈልጋል፣ የሰው ኃይል ይፈልጋል፣ ሪሶርስ ይፈልጋል እና ይሄ በጣም የሚበረታታ ነገር ነው። ይሄ ቤዙ ላይ መሰረቱ ላይ ለምሳሌ አንድ ፎክስ ሲሰራ ቤዝ ነው፣ ዋናው ቤዙ ነው። ስለዚህ ቤዙ ላይ ካልተሰራ ደግሞ የሆነ ወደ ውጭ የሚወጣው በሰፋፊ እርሻ የምንሄደው ትልልቅ ነገሮች የምናያቸው በዚህ በፕሎት ቤዝ በዛህል ሲታዩ ትንንሽ ፕሎቶች ናቸው፣ ግን ትልቅ ድካም፣ ትልቅ ጊዜ፣ ትልቅ
መስዋዕትነት የተከፈለበት ነው። ይሄ እንግዲህ እንዲቀጥል ቀጣይነት እንዲኖረው የሚመለከተው አካል ይህንን ማበረታታት ያስፈልጋል። በጣም ጥሩ ማብራሪያ ነው የሰጠኝ ዶክተር ወንድሙ፣ አመሰግናለሁ። አመሰግናለሁ።